መንፈሳዊ ሰው ስንል ማን ነው? ወይስ ምን ያደረገው ነው? ወይስ መገለጫ አለው? መንፈሳዊ ሰው ትልቁ ነገር በጣም ትምክተኛ አይደለም። ትምክት ማለት ራሱን ብቻ አብልጦ የሚያይ ማለት ከኔ በላይ የለም አይልም። መንፈሳዊ ሰው መገለጫው ዝቅታ ነው። እንደ ሐይቅ ማለት በብዛት የሚያነሱት ምሳሌ አለ አይደለም? ከላይ ፏፏቴ ሐይቅ ብዙ ውሃ ይይዛል ዝቅ ብሎ ስለሚገኝ ሲል አክባሪ ነው። ስለዚህ ከላይ የሚመጣ ፏፏቴ ከዛ የሚመጣ ወንዝ በሙሉ እዛ ስለሚገባ ሐይቁ ብዙ ውሃ ይዞ ታገኘዋል። እና መንፈሳዊ ሰው ለችግርም ደራሽ ነው ማለት ብቻዬን ሰልፊሽ አይደለም። መንፈሳዊነት መገለጫው ራስ ወዳድ አትሆንም፣ ጥቅመኛ አትሆንም፣ የሞራል ሰው ነህ። ስለዚህ ቅድም የሞራል እንዳልነው ከግዴታው ይጀምራል። ሰውን በማክበር ውስጥ ነው ህይወቱን የሚተረጉመው መንፈሳዊ ሰው። መንፈሳዊ ያልሆነ ወይም ሞራል እንደዚህ የሌለው ምናምን ብለን በምናየው ደግሞ ራሴን ከማክበር ነው ይልህና ራስን ማክበር የሚባለው ግን አየው ራሱን ያከበር ሰው ጤናውን መጠበቅ ወይ ንጽህናውን መጠበቅ ምናምን ደስ የሚሉ እና ለራስ ዋጋ መስጠት ምናምን ብለህ ልትተረጉም ይችላል። ራስን ማክበር የራስ ወዳድነት ነው። የሆነ ብር አበደርከኝ ካድኩ ወይም ደግሞ በቃ ዛሬ ወይ ነገ እያልኩኝ እንትን አልኩ በቃ ይሄ ሰልፊሽ መሆን። በችግሬ ጊዜ ደርሰህልኝ ለችግርህም ጭራሽ ትዝሳት ላይ አደናቁሬ ሌላ ማስ አየው እነዚህ ቀውሶች አሉ። መንፈሳዊነት ግን የለም ዙሪያዬ ደስታ ውስጥ ነው ደስታ ያለው። ዙሪያው ደስታ ውስጥ ነው ደስታ የሚፈልገው። አይዋሽም፣ ይታመናል። ይሄ የመንፈሳዊ ሰው መገለጫ ነው። አይዋሽም፣ ይታመናል ማለት ሰባኪም ከሆነ የሚሰብከውን ማለት የሚኖረውን ነው የሚሰብከው። ሲምፕል ነው። ፍልስፍና ውስጥም ያለው ሰው ነኝ ቢል የሚኖረውን ነው የሚናገረው እንትን አይደለም። እና አንደበትና ልብ የታረቁለት ሰው ማለት ነው። መንፈሳዊነት አንደበትና ልብ አንድ ሲሆኑ የሚገኝ ስብዕና ነው። በዴፊኒሽን አስቀምጠው ከተባለ መንፈሳዊነት አንደበትና ልብ ሲታረቁ የሚገኝ ስብዕና ነው። መገለጫዎቹ ምንድን ናቸው? የሞራል የበላይነት ነው። የሞራል የበላይነት በምን ይገለጻል? በፔን ነው የሚገለጸው። በፔን ማለት ሳክሪፋይ። በፔን ስንል መሰለ ለተጎዳ ደራሽ ስትል ካለ ሰጪ ስትላዩ ካለ እየቀነስክ የሆነ የተጎዳን እያገዝ ስትል በፔን የምትለው ነገር ምንድን ነው? በቃ ካለ መስጠት እንጂ መሰብሰብ አይደለም። ጌን ላይ አይደለም፣ በቃ ጊቪንግ ላይ ነው። መስጠት ላይ በጣም ያተኩራል። ስለዚህ ለሆኑ አካሎች በመድረስ በሆነ ሰው የራበው ካለ ይሁን ተሸክመ ኩንታል ልትሄድ ትችላለህ። ይሄ ድካም ነው። ኩንታሉን ተሸክመ የሄድከው ልትሸጥ አይደለም፣ ልታተርፍም አይደለም። ሳሙኤል የሆኑ ሰዎች ገጥመዋል እና ያን ስታረግ የሆነም በጎ ነው የሚል ነገር ልትሸቅጥበትም ከሆነ ማህበረሰቡን ማኒፑሌት እያደረገው ነው። አይዋሽም መንፈሳዊ ሰው ግን በጣም የውስጥ ሰላም ስለሚኖረው ይሄዳል። የመንፈሳዊነትና ሃይማኖታዊነት ያላቸው ትስስርና ልዩነት ምንድን ነው? መንፈሳዊነት የህብረት ጸጋ ስለሆነ ህብረትን ለመጠበቅ ደግሞ በቃ ተቋሞች ይገነባሉ እና እነዚያ ተቋማት ሜታፊዚካል ኔቸሩን ዝም ብለህ ስታየው አሁን የሆነ ቤተክርስቲያን ወይ የሆነ መስጂድ ዝም ብለህ ስታይ አገነባባቸውን ጨምሮ አሁን ፈረንሳይ ካቴድራል ምናምን ወይ ሮም በቃ ብለህ የሆነ የሚያስቡት ሜታፊዚካል ነገር አለ። ዝም ብሎ አገነባቡን ይዘህ ስፔን ለምሳሌ ሙስሊሞች ነበሩ የሆነ ግንባታዎች አሉ እና እዛ ውስጥ ሃይማኖት ይሰራል ተቋም ሆኖ ማለት ነው። እያንዳንዱ ግለሰብ እንዲያምን ይሰበካል። ግን ዝም ብለህ እየው መንፈሳዊነቱን በጣም ፊል የምታደርገው በህብረት የዘመርክባቸው አብያተ ክርስቲያናት ይሁሉም የሆነ ተቋም ኑሮ እዛ ሄደህ በህብረት ስትዘምር ስትሰብክ ምናምን ስሜቱን አትረሳው። ሰዎች አታችመንት ስላላቸው ከዛ ያ ሃይማኖቱን ተቋሙ ፈጥሮታል። ተቋሙ እሴት ይወልዳል። እሴት ቫልዩ
ለረጅም ጊዜ እነዚህ የሃይማኖት ተቋማት የሆነ የመለኮት መስመር ዘርግተው ቆይተው ነበር። ኢን ዘ ሚን ታይም ግን ተቋም በተለይ ኢንስቲትዩሽን የሚባሉት ተቋሞች ይበልጥ ከፈረንሳይ አብዮት በኋላ በአውሮፓ ኢንስቲትዩሽን የሚባለው የተቋማዊ ቅርጽ የሚባለው እንትን ሲቪል ተቋም የሚባለው ነገር ይዞት የመጣው ቢሮክራሲ የሆነ የተቋም መንፈስ የለም። ስራ አስኪያጅ፣ ጸሐፊ ምናምን ሂራርኪ ምናምን የሚባሉት ጉዳዮች ማቴሪያሊ የሚታሰብ የተቋም ቅርጽ በሃይማኖት ድርጅቶች ገባ። ከዛ ሃይማኖቶች ምድራዊ ሳይንስ የሚመራቸው ሆኑ። ከዛ ምድራዊ ሳይንስ በሚመራው ተቋም መንፈሳዊነትን ወይም ሰማያዊ ነው ተብለው የሚታመኑ እምነቶችን ለመምራት ሲሞከር ፋላሲ ተፈጠረ። ያ ፋላሲ በጣም በርካታ ሰዎችን ግለሰብ አማኝ ብቻ እንዲሆኑ አደረጋቸው። ግን ግለሰብነት ውስጥ መንፈሳዊነት የለም ማለት እምነት ሊኖር ይችላል። እኔ በገሌ አምናለሁ አሁን በአብዛኛው ማያሳምነኝ ነገር ስላለ ማለት ነው። ማለት እኔ በእንትን አምናለሁ። የመንፈሳዊ ትልቁ ጥቅም ህብረት፣ ይሄ ህብረት ዩኒየን፣ እዛ ዩኒየን ውስጥ ያለ ዝማሬ ወይም ደግሞ እዛ ህብረት ውስጥ ያለ ከልቸራል በለዋሶ ኤቨር ከሆነም ህብረትን የምተረጉምበት ቋንቋ ነው። አሁን ከሃይማኖት ወጥቼ በብሔር ብል ዋው እኛ እኮ በባህላችን ብሎ አንድ የብሔር አባል የለም። በባህላችን ሲል ያደገበትና የኖረበት ነው። ልክ የሆነ የባህል ዘፈን ሲሰማ የሆነ ግሩፕ ይነሳል። ያደገበት የኖረበት አታችመንት ስላለው ልክ እንደዚህ በመንፈሳዊነትም የሆነ መዝሙር ወይ የሆነ መንዙማ ሲሰማ የሆነ ግሩፕ ፊል ያደርገዋል። እዛ ውስጥ ስብስባል። በዛ ስብስብ ውስጥ አትረሳው። አሁን ሃይማኖታዊ ጉዞዎች የማይረሱ አብረህ የምትጾመው የምትጸልየው በህብረት እነዚህ የሰውን ተፈጥሮ ይቆጣጠሩታል። በግለሰብ ደረጃ በምክንያታዊነት ነው ፈጣሪ ይሄ ማምለክ የሚቻለው ከሃይማኖት ውጪ ሪዝነብል ሆነን የሚል እምነት ነበረው። ባሩክ ስፒኖዛ ፈላስፋው የዛሬ 400 ዓመት ጽፎታል ኔቸር ኦፍ ማን ብሎ። ግን ያላስተዋለው ነገር ምንድን ነው? ሰዎች የጌታ ቤት ብለው የሆነ ተቋም፣ ያ ተቋም ደግሞ በሆኑ መሪዎች የሚመራ የሆነ ስርዓት ያለው የዘማሪያን ክፍል ብለው የምናምን ክፍል የኢማም ክፍል ብቻ እዚያ ውስጥ ትርጉም እንደሚያገኙ የለም። ትርጉምህ ምንድን ነው? በምክንያት አታብራራው። በቃ የሆነ መዝሙር ሰምተህ ትዘምራለህ እና ምን እየተሰማህ እንደሆነ አታብራራውም፣ አተነትነውም። ስለዚህ ተቋሙ ህብረቱን ያጸናል። ግን ተቋሙ መንፈሳዊነቱም ሶርሳቸው አንድ አይነት ሲሆን ማለት ነው። ከፈረንሳይ አብዮት በኋላ ያው ምድራዊ ቢሮክራሲ ሃይማኖትን እንዲመራ ስለሆነ በአገራችንም ጨምሮ ነው ማለት አሁን የሃይማኖት ተቋም የሚጨቃጨቅ ነገር ስታይ ነው that's not spirituality መንፈሳዊነት አይደለም፣ ሃይማኖታዊነትም አይደለም። በቃ there is a problem። ስሜታዊ ሆኖ አንዱ ሃይማኖት ሌላ ሆኖ የሆነ የሚናገር ሰው ሳይ የሃይማኖት መምህር ሆነ እውነት እንዴ ስፒሪቹዋሊቲ አይደለም። ኢሞሽናል ኢንተለጀንስ የሚባለው ሳይኮሎጂ ውስጥ ከመግባቱ በፊት ሃይማኖቶች ለምሳሌ ቀኝን ሲመታ ግራህን ስጥ፣ ይሄ እኮ ኢሞሽናል ኢንተለጀንስ ነው ብራዘር፣ ዝም ብለህ ይኸው። በጥፊ መትቼህ በጥፊ መምታት እያማረህ ዋጥ አድርገህ ማለፍ ሰው ለምን ሰውን ያጠቃል? ንዴቱ፣ ስሜታዊነቱ whatsoever ውጣ ስታልፈውስ ለይቅርታ አመቻቸው ነው ፖይንቱ። እና this is EQ። የሃይማኖት ሰባኪ
ጠጠር የሚያቀብል ከሆነ ለተከታዩ ስሜታዊነት where is spirituality? ይሄም ፕሮብለም ነው እና የፓርቲ መንፈስ ተጠናውቶን ነው። that's not spirituality ከፍ ይላል በጣም። ይህን ክፍተት አሁን ያልከውን የፓርቲ መንፈስ ተጠናውቶት ነው ያልከው ሀሳብ ላይ ሰዎች እንዲህ አይነት ነገሮች እያዩ ስለመጡ ልክ ባሮክ ስፒኖዛ እንዳደረገው አይ እኔ በግሌ ነው ይላሉ። ይሄ ደግሞ እንዲሉ የሚገፋቸው ነገር አለ። በኋላ ስፒኖዛም ወይ ገደሉት ወይ ደበደቡት ምናምን አይደለ? ተሰደደ፣ ራቃ ስፔን ሄደ። ከስፔኖዛ ፖላንድ ገባ። ሰው አሁን እንዲል የሚያደርገው መንፈሳዊ ለመሆን ብሎ መንፈሳዊ መሆን ያቅተዋል እንደማለት ነው፣ ወይም ከመንፈስ ይርቃል። በግሉ ሲጥር የሆነ ስፒሪቹዋል እንትን ይሄ የለም ከአምላኩ ጋራ አምላኬ ብሎ የሚያስበው ሊሆን ይችላል፣ ወይም የሆነ ሜታፊዚካል ኮኔክሽኑ አይጠፋም እኮ። ግን ስፒሪቹዋሊቲ ሲሰበክ አሁን ለምሳሌ የራሱ ኮኔክሽን ይኖረዋል ከመለኮቱ ጋር ከአምላኩ ጋር የሆነ ዋሻ ገብቶ አምላኬ ምናምን የሚለው እሱን ፈጥሮ ሊያልፍ ይችላል። ግን ሌጋሲዎቹ ዝም ብለህ እያቸው የመንፈሳዊነት ሌጋሲዎችን በጣም ጠንካራ ህብረት ሰርተዋል። ጠንካራ ህብረት እንዴት ነው የሰሩት? በቃ ሰውን የሆነ ስትሮንግ ቡድን በማድረግ ሚና የተጫወቷቸውን ጉዳዮች ነው የምናየው። ወይ ባስተማሩት ሌጋሲ የሚፈጥሩት ህዝብ አለ ተቋም መስርተው፣ ካልሆነ ግን what is the value of spirituality? አሁን ዝም በምሳሌ ባይ ሉተር ለምሳሌ ብቸኛ ነበር። መነኩሴ ምናምን ሆኖ ቤተክርስቲያን ውስጥ ማታ ብቻውን ያጸዳ ነበር በሰም ከሪፎርሜሽኑ በፊት። ከዚያ አንድ ወቅት ነው እንግዲህ ወደ ሮም ሲላክ በቃ የጌታን ከተማ ላይ ነው በሚል ሐሴት የነበረው ስሜት አለ። ጻጋ ሲሄድ ያየው ኢንደልጀንስ ቴስት ኦፍ ሪሊጂየሲቲ ቴስት ኦፍ አልሰጠውም። ሲመለስ ማተሚያ ቤቱም አለ፣ ቀጥታ ከፈጣሪ ጋር መገናኘት እየተቻለ ለምንድን ነው አቋራጭ ወደሚል ስሜት መጣ። ከዚያ በኋላ ከሪፎርሜሽኑ ዘመን ጀምሮ ፑሪታኒዝም በሚባለው ሂደት ውስጥ 20,000 10,000 ተከታዮቹ እየተሰቀሉም ሳክሪፋይ ሲሆኑ ከዚያም ወደ አሜሪካ አትላንቲክን ሲያቋርጡ ትልቅ ስፒሪቹዋሊቲ ያገኙ ህብረታቸው ውስጥ ነው። ፑሪታንስ 20,000 አንድ ከተማ ስትሮንግ ቦንዳቸው የመጣው ህብረታቸው ውስጥ ነው። አትላንቲክን አንድ ሰው ብቻውን ትርጉም አያገኝም ነበር። ህብረቱ ግን መጣ። ህብረቱ ምን ላይ ተመሰረተ? ሳክሪፋይስ የሆነ እርምጃ ግድያ ምናምን። በእነዚህ ሂደቶች ውስጥ አሜሪካን አማኝ አዲስ የክርስቲያኒቲ ቲንኪንግ ሉተር ይዞት የመጣቸውን አስተምሮቶች ሪፎርምድ የሆነውን ሌጋሲ አዲሷን ዓለም አሜሪካ እስከ አንደኛ ዓለም ጦርነት የሚገርም ክርስቲያን ማህበረሰብ ነበር። ፋሚሊ ያለው ከልቸርድ የሆነ ኢምፓቲክ የሆነ ክርስቲያን ሶሳይቲ ወይም ሶል ያለው ክርስትና ነበረው አሜሪካንስ። ከዚያ በኋላ የቢሮክራሲው ሲመራው ሌላ ቨርዥን ያዘ እና ያችን የፑሪተን ስቶሪ ያመጣሁት ሳክሪፊስ ውስጥ ነው። መጀመሪያም ላይ እዚህ በሐዋርያት እንቅስቃሴ በምትለው የሆኑ ሳክሪፋይስስ ተደጋጋሚ ነበሩ። እነዚህ ሳክሪፋይስስ በሆነ እንግዲህ አየርላንድ ጥግ በሆነ ቦታ ጥግ ካታሪስ የሚባሉ ነበሩ። የሆኑ በጣም ብዙ ግሩፖች ናቸው። የሆነች ገጠር ውስጥ ይገባሉ፣ ህብረት አላቸው። ሳክሪፊሱ ያሰባስባቸውና ትርጉም የሚያገኙት ህብረታቸው ውስጥ። ያ ህብረታቸው ሃይማኖት ነው ህብረታቸው። ውስጣቸው ግን ልቦናቸውና መለኮቱ እምነታቸው የየግል መንፈሳዊነታቸው። በዚህ ውስጥ ጠንካራ ቦንድ አግኝተዋል።
በእስልምናም ስትሄድ ነቢዩ መሐመድ መጀመሪያ ማስተማር ጀመሩ። ዳሩል አርቀም የምትባል የሆነ አንድ አርቀም የሚባል ወጣት ቤት ውስጥ 40 እስኪሞሉ ተገልለው እጅግ በጣም ግን ስትሮንግ ቦንድ ሆነው ነበር። ልክ 40ኛቸው ላይ ሲደርሱ ከተማ ውስጥ ወጥተው እንዴ እውነትን ከያዝን አየው እውነትን ከያዝን በኋላ እንዴት ነው የምንሸሸው? መፋለም። ወደ መሃል ከተማ ገቡ። ሳክሪፋይስ ከተማ ውስጥ መደብደብ ጀመሩ። ተጋፈጡ። እዛ ህብረት ውስጥ ሪሊጂየሲቲ አለ። በቃ ይሄ ሪሊጂየሲቲ ምን ፈጥሯል? ሳክሪፋይ ስትሆንም የበለጠ ትበረታል፣ ትጠነክራል። ከዚያ አውቶፑት ይኖርሃልና ሳክሪፊስ ዋጋ ያስከፍላል። ሳክሪፊስ አሁን መሲህ እንደምትለው ህብረት ይሰራል። መንፈሳዊነት ግልህ ልብህ ከመለኮቱ ከሜታፊዚክሱ ጋር ሲተሳሰር ነው። ሪሊጂየሲቲው መንፈሳዊነት ይሄ ሆሪዞንታሉ ደግሞ ሪሊጂየሲቲ ይሄ መንፈሳዊነት ልብህ ውስጥ ያለው ጽናት ስትሮንግ ሲሆን ቡድን ይፈጥራል፣ መሰሎቹን ይፈጥራል። አትላንቲክን ሲያቋርጡ ፔንፉል ነው። 6000 ምናምን ኪሎ ሜትር ከዛ እዚህ ጋር 20,000 እዚህ ጋር ሲገደል በማግስቱ 20,000 በስተው ያገኛል። አሜዚንግ ነበረ ንቅናቄው። that was another story of humanity ማለት በሳክሪፊስ ውስጥ በመገደል ውስጥ መብዛት አየው ፓራዶክሱ ግን ትርጉም አለው። በዚያው ሶሳይቲ ተገምቷል። ስለዚህ ሁለቱ ልዩ አንድ ሰው ለበግሌ መንፈሳዊ ልሁን ቢል ህብረቱን ወይም አቻውን እስካላገኘ ድረስ ቦንዴጁን እስካልፈጠረ ድረስ መንፈሳዊ ነው ልንለው አንችልም ነው። ጎዶሎ ነው መንፈሳዊ በቃ ጎዶሎ ነው። አይሞላም። ምልአቱ ያለው ህብረት ውስጥ ነው። ለምሳሌ ክርስቶስና ምሳሌ አሁን በጣም ሚኒንግ አለው። ለምሳሌ መሲህ ሆኖ አለፈ። አየው መስዋዕትነቱ ውስጥ የተፈሩ ተከታዮች አሉ እና በአጭር ጊዜ አሁን መጀመሪያ በጣም ተከታይ ስንት 12 ሐዋርያት ከ12 አንዱ የወለ ከፊል ደግሞ ይጎደላል ይሁዳ። ግን እነዚህ 12 ስትሮንግ ሰዎች ከ12ቱም ደግሞ የሆኑ ፊክስድ ግሩፕስ ያመጡትን ኢምፓክት ስታየው ዛሬ ክርስቲያኒቲ 40% ኦፍ ዘ ወርልድ እንዴት ክርስቲያን ሆነ ብለህ ስታየው የሆኑ ደግሞ ነቢያት በሆነ ሪፎርም የሆኑ ተከታዮችን ወዲያው አፍርተው ታያለህ። ግን ሳክሪፋይ መስዋዕት የሆነው አየው መሲህ ተከታይ እንዴት አፈራ ስትል አየው እንደ ግለሰብ የሆኑ ፓዮኒርስ ጀማሪዎች ኑሮት መልእክቱን ካደረሱ በኋላ ተከታዮቹ ይበዛሉ። እነዛ ተከታዮች ውስጥ በጣም ስፒሪቹዋሊቲ የምታየው ህብረት ውስጥ ነው። ለምሳሌ አንጾኪያ ላይ ክርስቲያን ተባሉ የሚለው አሁን ቅድም በጀመርኩት በዛ ላይን ውስጥ ጳውሎስ ባስተማሩት ምናምን ሲል የሆነ ስፒሪቹዋሊቲ መንፈሳዊነት የምትጓጓለት ከተማ የምትጓጓለት አቻ ታገኛለህ። ህብረቱ ውስጥ ትርጉምም አለው። ሙስሊሞቹም እንደዚሁ መዲና ብለው ሲሉ ለሙስሊምስ ትርጉም የሚያገኙት ህብረታቸው ውስጥ። ነጠላው ግለሰብ ላይ እምነቱን ሊፈልገው ይችላል፣ ግን የስፒሪቹዋሊቲ ትርጉም አየው ልባዊ ስለሆነ ደም ውስጥ ትስስር ይፈልጋል። ሰው ልብ ውስጥ ሰው ላይ ነው። ካልሆነ ሰልፊሽን አየው ለምብቻህን በቃ ስትል አይደለም አትሞላም። አው በበረከት ነው መንፈሳዊነት በማበርከት በመድረስ የሆነ ብዙ ይሄንን ነው ለውስ ያደረግነው። ስለዚህ በእኛ ሀገር በክርስቲያኒቲም ከስቲፋኖስ ጀምሮ ባለ ሳክሪፊስ በሙስሊሞቹ ከመጀመሪያዎቹ እና ሐምዛ ሳክሪፊስ ጀምሮ የተኖሩ ደስ የሚሉ ስፒሪቹዋሊቲስ አሉ በጣም ዩኒቨርሳል። አሁን ያንን ሌጋሲ ወይ አልገባንም ወይ ተተኖል ምናምን ነው። ከዚያ ሞተን በሌሎችም ጉዳዮች ስናይ አይ እንደው ዩኒቨርሳሊስ ብናስብ ጋር የሞራል ሰው በመሆን ስፒሪቹዋሊቲ ይገለጻል። የሞራል ሰው በመሆን ሃይማኖት ሞተ። አዎ የሞራል ሰው በቃ ሞራል ግን ሞራል ስታዩ ሜታፊዚክሱ ደስ ይላል። አይጨበጥም፣ አይዳሰስም፣ አትለካውም። ግን ኢምፓቲ አለ። ኢምፓቲ ትርፍ አይፈልግም።
መስጠትን ትኩረት ያደረገ ልዕልና ነው። በጣም አሪፍ እንግዳችን ስለሆን ካሁን በኋላም ደግሞ ቤተኛ ስለምትሆንልን ከልብ እናመሰግናለን። ሜታፊዚካል የሆነውን መንፈሳዊነት መረዳት አለበት የሚል እሳቤ አለ። እስኪ መንፈሳዊነት ራሱ እንዴት ነው ዲፋይን የምታደርገው? ሰው መንፈሳዊነት ዩኒቨርሳል እውነታ ነው። በመጀመሪያ ደረጃ ማለት በመንፈሳዊነት የሰው ልጅ ልባዊነት ነው። መንፈሳዊነት መገለጫው ምንድነው? ያው ያልነው ርህራሄ፣ ፍቅር፣ ይሄ በቃ ሰው የሚያደርጉ ነገሮች አሉት እና እነዛ ጎሳ የላቸውም። መንፈሳዊነት ጎሳ የለውም፣ ብሔር የለውም። በሚዛን አትለካውም፣ አትጨብጠውም፣ አትዳስሰውም። ኢራሽናል ነው። በምክንያት አትተነትነውም፣ በማቴማቲክስ አታሰላውም። ግን የሆነ ሰላም ይሰጣል። በቀላል ምሳሌ አንዲት በጣም አሮጊት ሴት መንገድ ላይ አግኝተህ ተርበው በቃ ይዛሃቸው መንገድ አሻግረሃቸው ስትሄድ እዚህ ጋር ቀጠሮህን ዘገየህ፣ ዋጋ ትከፍላለህ። አየው እዚህ ጋር ግን ቀጠሮ እኮ ነበር፣ ምክንያታዊ ከሆንክ እዚህ መምጣት አለበት። እዛ ጋር ያያቸው ሴት አንተ አስፈለካቸው፣ ዋጋ ከፈልክ፣ ፔይም ሳክሪፋይ የምታደርግበት ነው። ሶ መንፈሳዊነት ማለት በመቀነስ የምታገኘው ትርፍ ማለት ነው። በመቀነስ ምን አይነት ትርፍ አትለካውም። አየው በመቀነስ ትርፍ አይገኝም። ለምሳሌ ኢኮኖሚክስ ማለት ፕሮፊት ማክሲማይዜሽን ነው በሚለው የሆነ ነገር ሰርተህ ማትረፍ የሚባለውን ነገር መተንተን ይቻላል፣ ምክንያታዊ የሆነ ቁስ ስለሆነ። ግን እዚህ ጋር የነበረን ኃላፊነትና ኮሚትመንት እዚያ ጋራ በጣም ወሳኝ፣ አንተን ድጋፍ ለፈለጉ አሮጊት ሴት አየው ሳክሪፋይ በማድረግህ እዚህ ጋራ ኮሚትመንት ላይ ፌል አረግ። ስለዚህ አበው እሱ ሰው እየኮረፈደ ምናምን የሚል ምክንያታዊ ነጥብ ሊሰጥ ይችላል። ግን ይህ ምክንያታዊ የሆነው እዛ ጋር ያደረግከው የከፈልከው ዋጋ የሰጠህ ደስታል። ስንት ኪሎ ደስታ ነው፣ ስንት ሜትር ደስታ አታውቀው፣ አትለካውም። ግን ሰላም ይሰጣል። አንዲትን የ9 ወር እርጉዝ ሴት ድንገት መንገድ ልታቋርጥ ስትል ኃይለኛ መኪና ቢገባ አንተ የመጨረሻ ክፉ ሰው ሆነ ማለት ክፉ የሚባል ገዳይ የሚባል ሰው ቢሆን ሳያውቀው በደመ ነፍስ ሄዳል። አዩ ኢንስቲንክት አለው የሆነ እዚያ ውስጥ የሆነ ሰላም ያገኛል። ያ ሰላም ነው መንፈሳዊነት። ስለዚህ መንፈሳዊነት ከሰልፊሽነስ መውጣት ነው። አጭር ቋንቋ መንፈሳዊነት እንደ ህብረት መኖር ነው። መንፈሳዊነት ከትምክህት መውጣት ነው። አደኔ ብቻ ብለህ ስትል ለእያንዳንዱ አዋቂ አለው፣ ለእያንዳንዱ ሀሳቢ አለው። ሰው ያንተ ልክ እንዳለ ሁሉ ከልክም። ስለዚህ በቃ ሆሪዞንታል የመኖር ጉዳይ ነው እና መንፈሳዊነት ህብረት ነው። የነጠላ መንፈሳዊነት የለም፣ የግል መንፈሳዊነት የለም። አሁን ስለዚህ ነው በተለይ በዓለም ባሉት 8 ሃይማኖቶች ውስጥ ሂንዱይዝም፣ ቡድሂዝም፣ ሽንቶይዝም እና 3ቱ የአብርሃም ሃይማኖቶች፣ ኮንፊሽየስ በከፊል እንደዚህ ስፒሪቹዋሊቲን ይገርማል ደግሞ በሆነ ዘመን ነው አነሳሳቸውና ደብዞቻቸውን ስታዩ ምንም ታገኛቸዋል። የሆነ ስፒሪቹዋል የለም ጉዳዮች። አሁን ለምሳሌ አንድ ሰው ክርስቲያን ሆኖ ወይ ሙስሊም ሆኖ ቡድሃ መሆን ይችላል። አይ ቡድሃ አምላክ የለው፣ ሜትድ ነው። ከዩኒቨርሱ ጋር መታረቅ ይላል፣ መዋሃድ ይላል። ዝምታ ውስጥ እስኪ ዩኒቨርሱን አዳምጠው። በጣም እኮ ሌላ ቋንቋ እኮ ነው። እዚህ ውስጥ ያለውን ሰላምና ረቂቅነት አየው። አንተ ራስህ ወደ ቡድሃነት ስለምታድግ አየው። ሰውየው ክርስቲያን ሆኖ ክርስቲያን አምላክ ስላለው፣ ሙስሊም አምላክ ስላለው፣ ግን ሜትድ ኦፍ ቡድሂዝምን መኖር ይችላል ስላየው። እስኪ አርምሞ ውስጥ የምታየውን ሰላም ይው፣ ስፋቱን ይው። ሶ ስፒሪቹዋሊቲ
ህብረት ነው ከዩኒቨርሱ ጭምር ካንተና ከኔ ወይ ከዚህ ከሰው ህብረት ብቻ እኮ አይደለም። በጣም ሲሰፋ ከእጽዋቱም ጋራ ህብረት ትፈጥራለህ። በጣም ፒስፉል ኢንተራክሽን። እነዚህ ካርበን ዳይኦክሳይድ ሲስቡ እኔ የምተነፍሰውን አየው ሲመጡ እኔ ደግሞ እነሱ የሚተነፍሱትን ኦክሲጅን እወስዳለሁ። ኢንቲሜሲ አለ። ስለዚህ እጽዋት በመንከባከብ ውስጥ ዝም ብለህ ይኸው ቤት ውስጥ የሆነች አበባ ተክለህ ውሃ በማጠጣት ውስጥ የሆነ ሰላም የለውም። በከታች ስፒሪቹዋሊቲ። ይሄ ስፒሪቹዋሊቲ አትለካውም፣ አታየውም፣ አትበላውም እኮ ቅጠሉ። አሁን እዚህ ጋር የሬት ተክል ይታየኛል። አትበላውም እኮ የሆነ ነገር ግን በቃ አይተህ ሰላም ታገኛለህ። ታይ ምንድነው ምክንያት? አትጨብጠውም፣ አትዳሰሰውም። ስለዚህ ስፒሪቹዋል ይሄ መንፈሳዊነት ማለት ሰው ልጅ ከራሱና ከተፈጥሮ አጠቃላይ ሁም ከሰው ጋር ሰው ከሰው ከተፈጥሮ እና ከዩኒቨርሱ ወይም መለኮታዊ ኃይል ጋራ የሚተሳሰርበት የዝምድና ሰንሰለት ነው መንፈሳዊነት።